እየሰማን አይደለም እኮ አሊ 30 ነው ያልኩህ። ዝቅ አድርገው። ኦኬ ፕሊስ በቃ ኔትወርክ ነው እናስተካከል። ቆይቶ ነው የምሰማን። ኦኬ በሚስቶቻችሁ ወይም እጆቻችሁ በያዟቸው ባሪያዎች ላይ ሲቀር፣ ስለዚህ በእጆቻችሁ የያዟቸው የሚለው በምርኮ የተያዙ ወይም ደግሞ ባሪያዎች ማለት ነው። ሰይድ እንኳን ደህና መጣ። እንኳን ደህና ቆየን። መልካም። በእጆቻችሁ የያዛችኋቸው የሚለው ባሪያዎችን የሚመለከት ነው አይደለም? ነው። ኦኬ እንደ እስልምና ባሪያዎችን ወንዱ ከማረከ መገናኘት ይፈቀድለታል አይፈቀድለትም? መገናኘት መጠን አለው። ወንዱ ሴቶችን የሚማርክበትና እነኛ የማረካቸውን መገናኘት ይችላል። መጠን አለው። ዲስማች እነኝም ብቻ ነው፣ ዝም ብሎ አይደለም የማረካቸውን ያው በሚደርሰው ክፍፍል ይደረጋል። የሚደርሰውን ነው ክፍፍሉ። ለምሳሌ 5 ሆነ ሄደህ 100 ብትማርከስ? መቶ ብትማርክ 20 ይደርሰዋል ማለት ነው። አይደል ኡስታዝ? ይሰማታል ኡስታዝ? ስለዚህ ክፍፍሉ ለሁሉም እኩል ነው የሚሰጠው ወይንስ ለተዋጉ? ይቆራረጣል ግን ይሰማል። ያ ክፍፍሉ ማለትም እኩል ነው የሚሰጣቸው ወይንስ ለአንዱ የበላይ ለአንዱ የበታች የሚደረግበት ሜተድ አለ? አይ እኩል ነው። ለማንም የሚከፋፈለው እኩል ነው። ማንኛውም የሚገኝ ምርኮ ክፍፍሉ በትክክል ነው የሚሰጠው እንጂ የሚበልጥ እንትን የሚል አይኖርም። ለሁሉም ነው። ዞሮ ዞሮ ግን ጥያቄ አሁን ባሪያ የሚባሉት በእጅ ቁጥጥር ስር የዋሉት የሚለው ጋር ይገባል ያልከው ይገባል ነው መልሱ። ወማ መለከት አይማኑኩም የሚለው ላይ ይገባል ነው በቃ። ያ እሱ ስላላወቁት ነው ልጆች እየተከራከሩ የነበረ። ባሪያዎችን አልመሰላቸውም። ከዛ አንጻር ነው ያቀረብከው መረጃ ትክክል ነው። ለአዝዋጅኩም አው ማመለከት አይማኑሁም ፈኢንሁም ገይሩ መሉሚን የሚለው ዝሙት መስራት አይቻልም ሚስቶቻችሁ ወይም በስሮቻችሁ ያሉ ባሪያዎቻችሁ ሲቀሩ ማለት ካለኝ ባሪያ እንደዛ ማለት ነው። በቃ ትክክለኛው ነገር ይሄ ነው። ስለዚህ አሁን ባሪያ እርሶ ካሎት ለእርሶ ከተፈቀደ ባሪያ ወንድም ሴትም አለ አይደለም? ለሴቷ ይፈቀድላታል? ሴቷ ቤት ውስጥ ያለን ባሪያ መገናኘት ትችላለች? ባለቤት ለምሳሌ ባሪያ ቢኖር አትችልም። ያንም ባሪያ ለእሷ ይፈቀዳል? ኡስታዝ ወንድ ባሪያዋን መገናኘት አትችልም። ለወንዱስ? ለወንዱ ተፈቅዶ ለእሷ ለምን የተከራከረው? አይፈቀድም። እሱ እስከፈለገ ድረስ ቁጥር ስፍር የሌላቸው ከተፈቀደ ባሪያ ለእሷ ለምን ትከለከላለች? እሺ መልሱ ምንድን ነው? የምትወልደው ሴት ስለሆነች ነው። ወላድ ሴት ነች እንጂ ወንድ አያመጥም፣ አያረግዝም፣ ጽንስ የለውም። ስለዚህም ዘር ይቀላቀላል ማለት ነው። ከባሏ ከአንድ ሰው ነው የምትወልደው ሴት። እሺ መሀን የሆነች ሴትስ እንደዛ ማድረግ ትችላለች? መውለድ ማችል ሴት? አዎ ህግ ሲመጣ ለሴት ከተባለ መሀን ብትሆንም ብትወልድም ለሴት የማይሆን ነገር ሁሉንም ሴት ያካትታል። ስለዚህ መሀን ሆናም አይፈቀድላትም። እሺ በዲኤንኤ አረጋግጣለሁ ከባሪያ ጋር እገናኛለሁ ብትልስ? ባሌ ከባሪያዎቹ ጋር እየተገናኘ ስለሆነ እኔም ደግሞ ከባሪያ ወንዱ ጋር እገናኛለሁ፣ ልጁ ቢወለድም ደግሞ በዲኤንኤ አረጋግጣለሁ ብትልስ ይፈቀድላታል? ይሄ አሁን ወቅታዊ አስተሳሰብ ነው። ሃይማኖት ደግሞ ህጉ ረቆ ጸድቆ አልቋል። በዛው ነው የምንከተለው ማለት ነው። ዲኤንኤ ዘመን ላይ ብንደርስም በዲኤንኤ በአስተሳሰብ በሀሳብ እኛ መልካም በመሰለን
መሄድ አንችልም ማለት ነው። በዛው በመጣው ህግ ነው የምንከተለው። ኦኬ። ስለዚህ አንድ የወጣው ኡስታዝ እያሉኝ እንዳለው አንድ የወጣው ህግ መውለድ ባትችልም እንኳን ያ ህጉ በዛ ውስጥ ትመራበታለች ነው ሴቷ አለ። ምክንያቱም እምነት ሲባል አንተ የፈለግከው ወይ ህሊና የፈቀደው ሳይሆን ተገደም ወይም ራስንም መስዋዕት አድርገህ የምትፈጽመው ነው። እምነት የሚባለው እሱ ነው። ይመስለኝ ብለህ ሳይሆን ራስን ሳክሪፋይ ራስንም ቢሆን አሳልፈህ ሰጥተህ የምታመልከው ነው አምልኮ የሚባለው ይሄ ነው። ስለዚህ ምን መሰረት ኡስታዝ እዚህ ጋር ያነሳሁት ለምን እንደሆነ ያውቃሉ? ልጁ የምትወልደው እሷ ነች። ስለዚህ እሷ ማችልበት ምክንያት የምትወልደው እሷ ስለሆነች ዘር ይቀላቀላል። ከዚህ አንጻር ነው ባሪያን መገናኘት ማችለው ላሉት ኤግዛምፕል ነው። ኦኬ። ምክንያቱ ሴቷ ሌሎች ወንዶች ጋር መሄድ ማትችለው የምትወልደው እሷ ስለሆነ ልጁ የማን ነው የሚለው ጥርጣሬ ወይም ደግሞ አይታወቅም ከሚለው አንጻር ከሆነ አንደኛ መሀን የሆነች ሴት መውለድ ማችል፣ ሁለተኛ ራሷ መከላከያ የምትጠቀም ከሆነ ላለመውለድ፣ ሶስተኛ እድሜዋ ገፍቶ እድሜዋ ሄዶ ማለት ነው መውለድ ማችል ሴት፣ አራተኛ ደግሞ በዲኤንኤ ማረጋገጥ ትችላለሁ ምትል ሴት። እነኚህ መስፈርቶች ሁሉ እርሶ ላሉኝ ልጁ የማንም እንደሆነ እንዴት ይታወቃል ላሉት እንደ እንትን ይሆናሉ፣ ማፍረሻ ይሆናሉ ማለት ነው። ከዛ አንጻር ነው የጠየቁት። ጥሩ። አሁን አንተ ያልከው ትክክል ነው። እንደ ወቅታችን እንደ ዘመናችን ከሆነ ያነሳቸው ነጥቦች ገዥ ሀሳቦች ናቸው። እኔ እያልኩ ያለሁት እንደ ሃይማኖቱ ህግ ግን ሴቶች በዚህ ብቻ ሳይሆን መሀንም ቢሆኑ ከአንድ ወንድ በላይ ሴቶችን ማግባት የማይቻልበት ምክንያት አንድ ሴት ከአንድ ወንድ በላይ ማግባት የማይቻልበት ህግ ተፈጥሯዊ ነው። ፈጣሪያችን አላህ የፈጠረውን ስለሚያውቅ ለሴቶች ይሄ ያልተፈቀደው ስሜት የላቸውም ተብሎ ሳይሆን እነሱ ተፈጥሯዊ ስጦታቸው ወንዶችን የማስተናገድ ብቃታቸው ወይም በመውለድም ቢወልዱም ባይወልዱም አንድ አይነት ህግ ስለሆነ ነው እንጂ ማጆሪቱ ነው እንጂ እንደዚህ እንደምትለው መሀን ሴት ወይ ምን አይጠፋም። ግን ህጉ የሚያስቀምጠው ሴቶች ከአንድ ወንድ በላይ አይፈቀድላቸውም ማለት ነው። አሁን ይሄንኛው ምንድነው እሱ መስፈርቱን እኛ ወንዶች ለሴቶች ካወጣን የሴቶችን ስሜት ደግሞ እንደ ሳይንሱም ከሄድን ከወንዷ አታንስም፣ ሴቷ ትበልጣለች እንጂ እንደ ሳይንሱ ስናየው በስሜት ደረጃም እንደውም ኢብኑ ተሚያ ከግርዘት ጋር በተያያዘ ሴሊ መገረዝ አለባት ብሎ የሚያምነው ኢብኑ ተሚያ ሜይ ቢ አንብበውት ከሆነ አንድ ምክንያት የሚያስቀምጠው ምንድነው ያልተገረዘች ሴት ኃይለኛ ትሆናለች፣ ስሜቷ ከፍ ይላል፣ እሱን ለመቀነስ ነው ይላል። ስሜቷ ኃይለኛ ከሆነ ማትቻል ከሆነ ካልተገረዘች ከወንዱ መበልጥ ከሆነ ለወንዱ 4 መስጠት ሳይሆን እኮ ታዲያ እሷኑ እንዲያረጋጋት አንድ ለአንድ ወይንም ማድረግ ወይንም ደግሞ እንደውም ሎጂክ ነው። አየህ ስሜት ኃይለኛ ከሆነ እኔ ብሆን እንደው እኮ እኔ ብሆን ማለት ነው ስሜቷ የእሷ ኃይለኛ ከሆነ እሷን ስሜቷን መግደል ሳይሆን ለእሷ ነበር 4 መፍቀድ። እንደውም ወንዱ አልቻለማ ከወንድ ስለሚበልጡ ለእነሱ ነው መጨመር የነበረበት ነው። ይሄ ሎጂክ ይባላል እያልኩ ነው። ይሄ አሁን ሎጂክ ነው እንጂ እምነት አንለውም ልልህ ፈልጌ ነው። እምነቱን ስናወራ ከመነሻው አሁን ቅድም ስጠቅሳቸው የነበሩት ውጭ ሆኜ ሳዳምጥ የነበሩት ጥቅሶች እነሱ ላይ ግልጽ ያልሆኑ ነገሮችን ግልጽ ማድረግ፣ ስህተቶች ካሉ ደግሞ ይሄ ስህተት ነው ብለን መወያየት ነው እንጂ ህጉ ያስቀመጠውን ነገር እኛ አሁን ማሻሻል አፕዴት ማድረግ ስለማንችል ነው። ግን ስህተቶች ካሉ አሁን ተበደልኩ ብላ ስትል ማለት አሁን ለምሳሌ ገና ሲጀምርም 2-2 3-3 4-4 አለማስተካከል ብትፈሩ አንዷን አግቡና እጆቻችሁ የያዛችሁትን ይላል። አንዷን አግብቶ ከዛ ወዲያ ሜይ ቢ ክፈተው ቁርአኑን አንዴ ቃል ክፈተው እዛም ላይ ራሱ 2-2 3-3 4-4 ከፈቀደ በኋላ ነገር ግን እነኝም ማድረግ ካልቻለ አንዷንና ባሮችን የፈቀደለት አይደለ?
ትዳር ላይ ልክ ነው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስነ ወሱላሰ ወሩባዕ ፈኢን ኽፍቱም አላ ተዕዲሉ ፈዋሂደቱን አው ማ መለከት አይማኑኩም። ይኸው ያልከው ትክክል። ስለዚህ እነኝህን በቀኝ እጅ የያዛችኋቸው የሚባሉትን ወንድየው ካድ አሁን ለምሳሌ እርሶ እንደ ኡስታዝነቶ አልችልም ብለው እሺ እችላለሁ ብለው 4 አገቡ። አንደኛው ግን አይ እኔ አልችልም ብሎ አንድ አግብቶ እነኝህ መለከት የሚባሉትን ወይም ደግሞ በእጆቹ የያዛቸው 20-30 ካደረገ እኮ እርሶን በለጠ። እንደውም ምንድን ነው የጎደለበት? 3 እንደውም እኮ አድቫንቴጅ ሰጠው እኮ አንድ ብሎ እጆች የያዘውን ካለው አንድ ያደርግና 20 ሴቶችን በእጆቹ ይይዛል። ከዛ 21 ኖሩት። እንደውም እርሶ 4 ብቻ ገብተው እነኛ ማስተዳደር ሲከብዶት፣ እሱ ግን ሲስተማቲካሊ በእነኛ እጆቹ በያዛቸው ዚስማች እንደ ሴት እንደ ሚስቶቹ አይጠየቅም አይደለ? ማሟላት ያለበትም ለስ የሆነ ነው ይለዋል ኢብን ከሲር። ስለዚህ 19 እንኳን ያዘ ብንል ምን ሆነ ማለት ነው? 1 ሲደመር 19 ከ20 ሴቶች ጋር የመገናኘት ችሎታ አለው ማለት ነው። እርሶ እኔ ኡስታዝ ነኝ የተፈቀደውን አሟላው ብለው 4 ብቻ ነው እኮ እያልን ያለ ነው። አሁን ምንድን ነው እሺ ገብቶኛል። ትዳር የሚባለው እና በሴት በባሪያዎች መጠቀም የተለያየ ነገር። ትዳር የሚባለው ሌላ ነው። ይሄኛው ስቲል ቃል ኪዳን ይሄ ኒካህ ማእሰር ወይ ምናምን አያስፈልገውም። ይሄኛው ግን በስነ ስርዓት ነው። ሁለተኛ ለትዳር የምትመጣው ሴት አሁን 2 አይነት ሴቶች ናቸው። ጨዋና ባሪያ ነው የሚኖረው። ጨዋ ነች ኒካህ የሚታሰርላት ማለት ነው። ኒካህ የሚታሰርላት ጨዋዋ ነች። ዘሯም ምንነቷም የሚጠናው ጨዋዋ ነች። ባርነት በምን መጣ ከሆነም የመጣበት መንገድ አለው። ያው ስለምታውቀው እሱንም ችግር የለውም። ግን ጨዋ የሆነ ሴት ትዳር ነው የሚባለው። እሱ ከ4 በላይ ማግባት አይችልም። ትዳር ከሆነ ጋብቻ ከሆነ ኃላፊነት የሚወስድበት ከሆነ። እነዚህ ግን እንዳልከው አንድ ሰው 19 ባሪያዎችን ጨምሮ እንዳልከው እነዚህ ነገሮች ማመለከት አይማኑኩም። ቀኝ እጃችሁ የመለከው እንዳልከው እነዚህ መጠቀሚያዎች ናቸው። ሰውየው መጠቀም ይችላል ነው። ከዚያ የሚበልጠው ግን ምንድን ነው ከተባለ ነፃ ማውጣቱ ነው። በእስልምና አሁን ነፃ ማውጣቱ የበለጠ ነው። ስሜታዊ ከሆነ ግን እና የሚወደው ካለ መገናኘት ይችላል የሚል ዝሙት አይደለም ለማለት ነው እንጂ እንደው ዝም ብሎ መፍቀድ አይደለም። ዝሙት አለመሆኑን ለማረጋገጥ አሁን ዝሙት አይደለም የምንለው ከአሁን አስቸጋሪ የሚያደርገው ምንድነው? እሱ 4 አግብቶ ባሪያም ከተፈቀደለት ሚስትየዋ ደስተኛ ትሆናለች ወይ ማለት? አንዳንዴ ሰው ነን አይደለ? እንደ ሰውኛ እናስባለን እኮ የወንዶችን ብቻ ሳይሆን የሴቶችንም ስሜት ስናስብ እኔ አግብቼ ሚስት እንደገና ደግሞ ባሮችን ወሲብ ሳደርግ ብታየኝ ሚስቴ ደስተኛ ትሆናለች? አትሆንም። ስለዚህ እሷ ደስተኛ ካልሆነ ደግሞ የእሷን ሞራል እየገደለ ነው ማለት ነው እኮ አስተምሮቱ። እሷን እየጎዳት አይሄድም። የሚመረጠው ባያደርግ ነው። ሁለተኛ ሚስት ፊት አይደረግም። ሚስት ፊት እሷ በማታይበት መልኩ እንጂ እሷን ደፍሮ እንደ ሚስት ባሪያውን ሚስቱ አይቻልም። ይሄ በእስልምና የማርያ ቅብጥያን እንዴት ያውታል እንጂ የማርያ ቅብጥያ ሀፍሳ ቤት የነበረው እሱ ክስተት ነው። ትክክል ነው። ሀፍሷ ደርሳለች። በእኔ ተራ እኔ ቤት እንዴት ይሄ ይፈጸማል ብላ የሰው ባህሪ ሰው እንደሚሰራው ይሄ ተደርጓል። ትክክል ነው። እሳቸውም ይቅርታ ጠይቀዋል ሚስታቸው። ስለዚህ እሳቸው ያደረጉት በሀፍሳ ቤት ውስጥ መርያ ቅብጥያን ግንኙነት አድርገዋታል። ሀፍሳን አስከፍቷታል። አልነበረችም እሷ ሀፍሷ አልነበረችም በወቅቱ። ስለዚህ በሀፍሳ ቤት አልነበረችም። ስለዚህ ሀፍሳን ያስከፍቷል። ትክክል ነው ተፈጽሟል። አልነበረችም። ስለዚህ ነቢዩ በሀፍሳ ቤት ውስጥ ማርያ ቅብጥያን ሲገናኟት ለማርያ ቅብጥያ ደስታን አልሰጣትም። ሞችዛ እናዷታል።
ወደ 29 ቀን አካባቢ እሱም ከነሱ እንዲለይ ሆኗል። ከዛ በኋላ ነገሮች እንትን ብለዋል። ምንድነው እሱ የኔ ፖይንት አሁን ይሄ አሁን በነብዩ ጊዜ የነበሩ ማለትም የነብዩ ሚስቶችም የሚያስከፋቸው ከሆነ ሜቢ ከነብዩ ሚስቶች የተሻለ ቅንና ትሁት የሉም ብላችሁ ታምናላችሁ ብዬ አምናለሁ። እንደናንተ አስተምሮ አለ ሮል ሞዴል ለሰዎች ምሳሌ የሚሆኑት እነሱ ናቸው። ነብዩ እንደዛ አድርጎ ሴቶቹ ሚስቶቹ ተከፋቸው በመኝታችን በእኛ ቤት ላይ እንዴት ብለው ጥያቄ ከጠየቁ አሁን ያሉ ወይንም ደግሞ ከዛ በኋላ የሚመጡ ወንዶች ሙስሊም ወንዶች ሚስታቸውን አስቀምጠው ባሪያቸውን የሚስታቸው መኝታ ላይ ሲገናኙ ባያዩ እንኳን በኋላ ካወቁ ኃይለኛ ጦርነት የሚከፈት ነው የሚመስለኝ እኔ ሳስበው በባልና በሚስት መካከል በማግስቱ። ይሄ ደግሞ ሚስት ደግሞ ባሏን ካላስደሰተች መልአክ ይረግማታል አይደለ? ያ እኮ በእሷ ጥፋት ከሆነ ነው ጠግባ ከሆነ ነው እንጂ አስቀይሟት ምን ብሏት አይደለም። እንደዚህ አይደለም። ይህንኛ አሁን ባሪያው ተፈቅዶላታል፣ የፈቀደው አላህ ነው። ይሄ ነገር ደግሞ ያስቀይማታል። የፈቀደው አላህ ከሆነ አይቻልም፣ መቀየም አይቻልም። እሺ ሰማች ወይም ጠረጠረችና እሱ የሚስቱን ክብር ባልጠበቀበት መልኩ ባሪያውን መገናኘት አይችልም። እኔ ባሪያን መገናኘት የምችለው ሚስቴን እንደምገናኝ ትወቅ እንጂ በምታውቅበትና ሞራሏን በሚነካ ክብሯን በሚነካ አይደለም ነው። ለዛ ነው እኮ ነቢ ሰለላሁ ዐለይሂ ወሰለም ፊት ለፊቷ አይደለም የተጠቀሙት፣ ደርሳ ነው እንጂ እሷ ማለት ነው። የእኔ ደግሞ ፖይንቴ ምንድነው እሱ ማወቅ እኮ አይቀርም። በቃ እኮ ኦልሬዲ ታውቃለች ማወቅ አይቀርም። ስለዚህ ስታውቅ ደግሞ ደስታ ይሰጣታል ብዬ አላስብም። ኢቨን እሱማ እኮ ሁለትም ሶስትም ስታገባባት ሚስትህ እኮ ደስታ እኮ የላቸውም፣ የታወቀ ነው። ሁለትም በሚስት ላይ ሶስትም ስታገባ ሴቶች ከውስጣቸው ይደሰታሉ ማለት አይቻልም። ተስማምተው ቢኖሩም እንኳ ይሄ ተፈጥሯዊ ባህሪ ነው። ለዛ ነው ለሴቶች ምክንያት የሚሰጠው ሲቆጡም ሲናደዱም እንድንችላ እንዲባሉ የሚፈለገው በዚህ ልክ ነው። ስለዚህ ሐዲስ ደግሞ እኮ አለ አካዳ በዚህ ምክንያት አመስጋኝ አትሆንም አይደለ? እሷ ስለምትናደድ፣ ስለምትቆጣ፣ ስለምትበሳጭ ጭቅጫቃ ትሆናለች። ሐዲሱ ደግሞ ምንድን ነው የሚለው? ብዙዎቻችሁን የገሃነም ሆናችሁ አይቻችኋለሁ አለ ሙሐመድ ሴቶች በተሰበሰቡበት ሲያልፍ። ለምንድን ነው ባሉበት ሰዓት ላይ ባሎቻችሁ ስጦታም ሰጥቷችሁ አመስጋኞች አይደላችሁም አብዛኞቻችሁ ነው ያላቸው። አንደኛ ከዛ አንጻርም ገሃነም እንደሚገቡ የሃይማኖትና የእንትን ጎደሎ እንደሆኑ ተናገረ። የአይምሮ ጉድለታችሁ ከምስክርነት አንጻር የወንድ ግማሽ ስለሆናችሁ ነው። የሃይማኖት ጉድለታችሁ ደግሞ አንድም ባላችሁ ሰጥቷችሁ አመስጋኝ ስላልሆናችሁ፣ አንድም ደግሞ በረመዳን ወቅት ስለማጾሙ ነው አላቸው። ይኸውን አመስጋኝ እንዳይሆኑ ያደረጋቸው ባሏ ሌላ ቦታ ላይ እንደሚሄድ ስታቅ ከአራተኛ አልፎ የቤቱን ሰራተኞች ወይንም ደግሞ ባሪያውን እንደሚገናኝ ስታቅ በምንም ተአምር ደስተኛ ልትሆን አችልም። ባሏን ልታበሳቸው ልትናደድ ትችላለች። ኢቭን ባሏ ተናዶባት ከሞተ ራሱ ገሃነም ገቢ ነገር ነች። ባሏን አስቀይማ አበሳይታ ይህንን አንተ አታነብም ብዬ ስለማልገምት ይህንን እንደምታነብ ገምቼ አይሻ ቤት ምግብ መላኩን ሰምተ ወይም አንብበ ሊሆን ይችላል። በዛ ሰዓት አይሻ እቃውን ሰብራለች። ከሌላ ሚስት ለነብዩ የመጣውን ምግብ እኔ ቤት እንዴት ይመጣል በማለት እቃውን ሰብራለች። የዛ ሰዓት እቃውን በማንሳት እናታችሁ ቀናች ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ይሄ ባህሪ ሴቶች እንዲህ ከመሆናቸው ጋር ምክንያት ሊሰጣቸው ይገባል። በእነሱ ቀናች ተብሎ ወይም እንዲህ አለች ተብሎ ከቁጥጥር ውጭ ነው የሚሆን። ለመቆጣጠር እንኳ ብትሞክር ከቁጥጥር ውጭ ነው የሚሆነው። ስለዚህ ይቺ ሴት በባህሪ ሆን ብላ በጥጋብ ወይ ደግሞ ባሏን በመጥላት ወይም ደግሞ በማመፅ እምቢ ስትል ነው እንጂ ወንጀለኛ የምትሆነው እንትን ብሏት አይደለም። ለዚህ ነው በሐዲስ ነቢ ሰለላሁ ዐለይሂ ወሰለም ከእናንተ አንደኛችሁ
ሚስቱን እንደ እንትን ደብድቦ መልሶ አብሯ ሊተኛ ይፈልጋል እንዴ የሚል ሐዲስ ይተኛል አለ። ይሄ አይሆንም። ስለዚህ ሞራል የሚባል ነገር መጠበቅ አለበት ነው። አንድ ጥያቄ ልጠይቃቸው ኡስታዝን። ኡስታዝ እንደምን ኖት? እንኳን ደህና መጡ። አልሐምዱሊላህ። ኦኬ ለባሪያ ኒካ ማሰር ይቻላል እንዴ? በእስልምና ግድ ነው ኒካ ማሰር? የለም ባሪያ ኒካ አትታሰር። ባሪያ አምሳያዋ ሊያስራት ይችላል። አይ ኖ ጨዋ ባለቤቷ ሊያስርላት ይችላል። የኔ ባሪያ ከሆነች ኒካ የላትም። በጣም ጥሩ። ስለዚህ ያለ ኒካ ከባሪያ ጋር መገናኘት ሐራም አይሆንም? ያለ ኒካ ባሪያ ጋማ ሐራም አይሆንም። እንኳን ተፈቀዳል እኮ ባሪያ ኖርማል ህግ አይደለ? ህግ እኮ የሚወጣው ከህግ አውጪው ነው። ህጉን ስናነብ ነው ህጉን የምንከተለው። እዛ ላይ ባሪያ መሆኑ ከተረጋገጠች የኔ ናት፣ ስለዚህ መጠቀም ይቻላል። ቅድም እንዳቀረቡ የቁርአን አንቀጽ ኢላማ መለከት አይማኑኩም በቃ ፈነው ገይሩ ሙእሚን ከነዚህ በዚህ አይወቀስም ነው የሚለው መጽሐፉ። ስለዚህ ሁለት ሀሳብ መያዝ እንችላለን። በእስልምና በኒካ እና ከኒካ ውጭ የእስላም ወንድ ግንኙነት ማድረግ ይችላል ማለት ነው። ከኒካ ውጭማ በኒካና ከኒካ ውጭ ነው ወንድም መድረካችን የሚመራው እፎይ ማለት ከተፈቀደልኝ እሱ እኮ ቅድም እዚህ ላይ ጽፎ አቅርቦልን ነበር ቁርአኑ። ፈመን ኢብተጋ ወራአ ዛሊከ ፈኡላኢከ ሁሙል አዱን ነው የሚለው። ድንበር አላፊ ናቸው ከዚህ ውጭ የሚያልፉት ይላል። አሁን ኢላ ማ መለከት አይማኑሁም ያለው ኢላ አላ አዝዋጅህም አው ማ መለከት አይማኑሁም የሚለው ቅድም ቀርቦ የነበረው የቁርአን አንቀጽ የሚነግረን የማይወቀሱት በሚስቶቻቸው ወይም በባሮቻቸው ጋር ግንኙነት ካደረጉ ብቻ ነው። ከዛ ውጭ ያለው ዝሙት ነው እያለን ነው እስልምናና ባሪያ ላይ ኒካ አይታሰርም እያለን ያለ ነው። ለማጥራት ነው ያው በእስልምና ሁለቱም ያልከው ሎጂካሊ ቅድሙ ፎይ ያስተላለፋቸው መልእክቶች ከመብት በእኩልነት ከምናምን ከሰው ከምን አንጻር ካየ ነው እሱ ሌላ ጉዳይ ነው። እኛ ከሃይማኖት አንጻር ካየ ነው ከመብት አንጻር ሳይሆን ከእስልምና አስተምሮ አንጻር እስልምና ሁለቱንም ይፈቅዳል። በኒካ ግንኙነት ማድረግና ያለ ኒካ ግንኙነት ማድረግ ይፈቅዳል ማለት ነው። ሁለት ፈቃድ አለ። ያለ ኒካ ግንኙነት ማድረግ አይፈቅድም እስልምና። ባሪያዎች ኒካ ይደረጋል ማለት ነው አይደለ? አሁን ባሪያዎች ላይ ባሪያ ካልከኝ ችግር የለም። ባሪያ ይቻላል። አሁን ዝም ብሎ ነው ሁለት እሱን ነው የምለው። ሁለት ነው። አንደኛው ደግሞ ሴቶች ያንተን አዳምጠ ያንተን እኔ አልችልም፣ የኔንም አንተ አትችልም። እኔ ወማ መለከት አይማኑ በእጆቻችሁ ስር ያሉ ማለት የምናስተዳድራችሁ የኔ የሆነች ያንተ የሆነች ያንተ ለራስህ የኔ ለራሴ ነኝ እንጂ ከዛ ውጭ ዚና ይሆናል። እኔ አንተን ባሪያ ብገናኝ አንተ የኔን ባሪያ ብትገናኝ ዝሙት ነው እሱ። በትክክል እሺ። እኔ አሁን ለማጥራት የፈለኩት አንድ የሙስሊም ወንድ በባሪያው እና በሚስቶቹ ወይም ጨዋ በሆኑ ሴቶች ላይ ኒካ አድርጎ ከነሱ ጋር ግንኙነት ያደርጋል። ያልተማረኩ ማለት ነው። ጨዋ የተማረኩትን ደግሞ ያለ ኒካ ከነሱ ጋር ግንኙነት ያደርጋል። በእስልምና ይህ ሁለቱ ይፈቀዳል የሚለውን ለማጥራት ነው። ተስማምተናል። ቢኒ ሜይ ቢ ወደኋላ ካልሰማው ከእሳቸው ጋር አፌር ማድረጋቷል። የእኛው አይደለ ባሪያና ለማጥራት ያ እንደ እስልምና አስተምሮ ኒካ የሚያስረው ለሙስሊሞቹ ነው። ሙስሊም እስከሆነ ድረስ በእጆቻቸው የተያዙት የተባሉ ግን እንደ ማንኛውም ንብረት ነው የምትቆጠረው። በጦር መልኮ ላይ የተያዙ ሴቶች 10 ሆኑ። ነገራችን ላይ ሙስሊምም ሆነው አሉ። እፎይ ሙስሊምም ሆነው በእጃችን ስር የሚሆኑ አሉ። እሱ ወደ እንትን ሲመለሱ ነው። እነሱን ደግሞ ነፃ ማውጣት እንትን ይባላል። አሁን ለምሳሌ ቅድም በጀመርከው እንምጣና ማርካችሁ ከተማረኩ በኋላ መሰልመው እንጂ ሙስሊሙን ጦርነት ከፍቶበት በእጁ መያዝ ይፈቀድለታል? አይ ሙስሊምን አይደለም። ልክ ነህ። እሱን ለማለት ሳይሆን አይ ነው እያለው የገቡኝ አሁን መንገድ ላይ ባሪያ ነበር
ሰለመች ብንል አሁን ባርነቱ አይለቃት። ያ እሱ ነው። ያ ነፃ ሊያወጣት ይችላል፣ ላያወጣት ይችላል። ባርነቱ ግን የሰውየው ፍቃድ ላይ ይወሰናል ማለት ነው። የንብረቱ ባለቤት ላይ። ስለዚህ ሁለቱ ላይ ዋጅብ አይሆንበትም። ምን ባሪያው ላይ እና ሚስቱ ላይ አይደለም። ሶሪ ግዴታ ወንጀል አይሆንበትም። ይሄ አስተምሮቱ ነው። ስለዚህ ምንድነው የእኛ ፖይንት ቅድም ምንድነው ከሞራል አንጻር ምናምን ውስጥ የገባ ነው። እዚህ ጋር ስለተስማማ ነው። ምንም ወደኋላ እንትን እንዳሁን ሜይ ቢ ሀናን ደጋግማ ማይክ እያነሳኝ ነው። የተለየ ሀሳብ አለሽ? ሰላም አለይኩም ሰይድ። ዋሌኩም ሰላም። እዚህ ጉዳይ ላይ ጥያቄ ማቅረብ መችል ይፈልግ ምናሽ? ዋሌኩም ሰላም ብያለሁ። አይሰማም? እፎይን አስፈቅጅ እንግዲህ። ኦኬ ጥያቄ ማቅረብ ይቻላል በዚህ ጉዳይ ላይ ቀጥሽ ሜይ ቢ ባይ ቅድሚያ ግን ቶፒኩ ላይ ነው ቶፒኩ ላይ እሺ ቀጥሽ። እሺ ቀልብ መስበር ሐራም ነው አይደለም? ለሴት ይሰማል? ምናሽ? የሴት ቀልብ አለ አይደለም? ሰይድ ነው መጠየቅ የምፈልገው። እሺ እስልምና ጉዳይ ላይ እያወራን ያለው ቀልብ ማሰር ነው መስበር ነው ያልሽው? መስበር ቀልብ መስበር የሚባል ነገር አለ። ሐራም ነው አይደለም ሰይድ? ኡስታዝ ሰሞታ ሐራም ነው እንጂ ቀልብ መስበር። ለምሳሌ የኔ ገላ ባሌ ነው የምለው የኒካ ባሌ በማወቅም ባሆነ ባለማወቅም ሌላ ሴት ጋር ማደሩን ሳስብ ምን ያክል ልቤ ይሰበራል። ትክክል። ይሄ ብቻ በቂ ነው። ስለዚህ አራትንም አትቀበይም? እንደዛ ከሆነ አራትንም አትቀበይም? የምን አራት? አንዱንም ማሰብም አልፈልግም እንጂ። ክርስቲያን ነሽ እንዴ? ሶሪ እኔ ሙስሊም መስለሽ። ክርስቲያን አይደለሁም ሙስሊም ነው። አካውንትሽ ክርስቲያን ነው ነው አይደለም? አዲስ ስለሆነ አናን የሙስሊም ስም ነው፣ ችግር የለውም። እህታችን አሁን እንደ ክርስቲያን ጀስት ጥያቄሽን አቅርቢ። አይ ቲንክ ዩ አር ክርስቲያን ማለት አሁን እያስተዋልኳቸው እየመጣሁኝ ጥያቄ እያቀረብኩ ስላልሆነ እንጂ ሙስሊም ነኝ። አሁን ግን ሌላ ጥያቄሽን ጠይቄሽ ሁሌ ስለሚመላለስብኝና ስለሚያስጠላኝ ነው ሂደቱ። ልክ ነሽ፣ ያስጠላል። ሰውነታችን ነው የሚያስጠላል፣ መንፈሳችን። ሴትነት የሚባል ነገር የለም እኛ ህይወት ውስጥ። ሴትነት መጨቆን የሚባለው ነገር ስለሚከብደኝም ነው። የኛ መብት የሚባለው ነገር የለንም በእስልምና። አዎ እንግዲህ አንቺ ነሽ ሳይሆን የሚደርስብኝንም ነው። ልክ እኮ ነሽ። አሁን ይኸውልሽ እኔ በአንቺ አይምሮ ውስጥ ሆኜ ማውራት አልችልም፣ ወይም በሌላ ሰው አይምሮ ሆኜ አላወራም። ለእኔ ለቀለለኝ አንቺ ከብድሻል። እኔ በባህልም ብንመጣ ለአንዱ ባህል የሚቀለው ሌላው ባህል ይከብዳል። ባህል ውጭ ሀገር ብትሄድ እኛ ባህል እዛ ጋር አይሰራም። እንደ ባህል ልጨርስልሽና ወደ ሌላ ሀገር ሳንሄድ ወደ አፋር ሀገር ብትሄጂ አሁን የአጎቱን ልጅ የአክስቱን ልጅ ማግባት ይቀላል። እኛ ሀገር ወደ አማራው አካባቢ ስትመጪ ደግሞ ይከብዳል። ሐራም ወይ ክልክል ሆኖ ሳይሆን ህሊናችን ስለማይቀበለው ነው። በህሊና መፍረድ እኛ አንችልም። በሸሪዓው ደግሞ ጤነኛ ልጅ እንደማይወልዱ ልንገርህ፣ ደም የሚባል ነገር አለ። በሸሪዓው ነው ዘመድ ሆኖ ከተጋባ ወይ ደንቆሮ ወይ ተፈጥሮ ነው። እሱ ተፈጥሮ ነው። ተፈጥሮ እኛ አንገባም። እንግዲህ ከደህናም ሰው አካለ ጎደሎ ሊፈጠር እሱን አናውቅም። ግን ከስንት አንድ ነው እንጂ ደም የሚባል በሳይንስም ከሄድክ ለራሱ እንዴ ታዲያ ለምን አዲስ ዘር ማለት እኮ ነው። ትዳር ማለት እኮ አዲስ ሌላ ታሪክ መፍጠር ነው እንጂ እኔ እኮ ልልሽ የፈለግኩት አሁን የሚደረገውን ነው። በባህልም እንለያያለን። ሜቢ አሁን እሷ እንዳለችው ግን እዚህ ጋር ጣልቃ ልግባባችሁና ምንድን ነበረ መጀመሪያ ጥያቄሽ? የእሷን አይምሮ መጉዳት ሆነ ቀልብ መስበር የሚባለውን ያ ቀልቡ መስበር ጤናማ ካልሆነ የኔ ባሌ ደግሞ ከኔ አልፎ 4 ጋር መሄድ አይደለም 3 ጋር መሄድ አይደለም ባሪያ ጋር
ባሪያ ጋር መሄድ አይደለም 2 3 4ንም ደስ አይለኝም ነው። የኔ ባል የኔ ነው፣ የኔ ገላ ነው፣ በቃ የኔ ገላ ነው፣ እኔነቴን ነው። በቃ ባይዘ ኡስታዝ ጋር እታረማለሁ። ኢቭን ባሌ ከአንድ ውጭ መሄድ አይችልም። 4 ማግባት ስህተት ነው። 4 ማግባት ጤናማ አይደለም ማለት በራሱ አያከፍርም። የአላህን ቃል መቃረን ስለሆነ እንደ እስልምናው ባሌ ከኔ ውጭ ማግባት አይችልም ማለት ያከፍራል። እሱ ጋር አልኖርም ማለት ግን አያከፍርም። እሱ ጋር አልኖርም ልትል ትችላለች። እስቲል አልኖርም ስትል ደግሞ ሸሪያው ፍቃዱን ፍቺ ኒካ ስታፈርስ ይጠይቃታል። አይ 2ኛ ስላገባ ወይም 3ኛ ስላገባ ስለማይቻል 2 አግብቷል ብትል ይፈቅድላታል ሸሪያው። 2ኛ መኖር አልችልም ብትል ይፈቅድላታል። 2 ስላገባ ከኔ ውጭ ስላገባብኝ ይሄንን ይዤ መኖር አልችልም ካለች መፍታት ትችላለች። ታዲያ ምኑ ነው ወንጀል የሚሆንባት? እንደዛ ማለት ተቻለች? ክልክል ነው ካለች ነው። ማግባት አይፈቀድም አይቻልም ካለች ቁርአኑ ጋር ስለምትጋጭ የፈጣሪ ፍቃድን እየከለከለች ስለሆነ እሱ ላይ ችግር አለ። ምንም የማይሆን ምክንያት ነው የማይወጣ። የኔን እኮ አይደለም ማወራሽ፣ አሁን ቁርአንን ነው። እኔና አንቺ ሙስሊም ብንሆንም ባንሆንም እንደ አጠቃላይ እንደ ሰውኛም እንደው ስታስቡ እንደ ሰውኛ ከሆነ እኮ ሌላ ቋንቋ ነው። ስለ መንፈስ ይያው እና ታዲያ ቁርአኑ የወረደ ለሰው አይደል እንዴ? ቁርአን ለሰዎች ሲወርድ ሰዎች እዚህ ዓለም ላይ እንዲጠቀሙበት ወይ እንዲኖሩበት አይደለም። መስዋዕት ራሳቸውንም ጎድተውም ቢሆን መንግስተ ሰማያን ለመውረስ ነው፣ ጀነት ለመግባት ነው። የሚጾመው ታዲያ አካልን ለመጥቀም ነው እንዲህ በፋሲካ እንጂ ከፋሲካ በፊት ስጋ እንጀራ ስጋ ወጥ አደምና ሐዋ አሉ አይደለም መጀመሪያ ሲፈጠሩ የነበሩት። ይኸውልሽ አሁን ይቅርታ፣ አይ አዳምጪኝ። ህጉ ላይ ላወርጋሽ። አሁን ህግ እንያዝ። ህግ ምን ይዘው ሙስሊም ክርስቲያንን ተይው። አሁን ክርስቲያን ላይ ብንመጣ ጾም የሚጾመው ወተት ፍስክ የሆኑ ነገሮችን የሚተወው ስጋን ለመጥቀም ወይስ ራስን ጎርቶ የሆነ ምን ለማድረግ ነው? ስለዚህ ሁሌ ይመቸን አይደለም። ሃይማኖተኛ ስንሆን ላይመቸን ይችላል ነው። ይሄንን ህግ ያዥ። ስለተመቸን ለሰው ስለበጅ ሲጀመር ከሃይማኖቱ ሙት አይደለም። ሃይማኖቱ ለጤናህም እኮ ጾም እኮ ይፈቀዳል። ያው ጾም እኮ ይጎዳል አይደለም። እሱ ደግሞ ስፖርት ነው የሚባለው። እኛ በምግብ በባዶ ኢንተርሚቴንት ፋስቲንግ የሚባለው አሪፍ ነው ለጤናው ከጤና አንፃር። ግን የኔ ዋና ፖይንቴ ምንድነው እዚህ ላይ ኦኬ የኡስታዝን አርጉመንት ልቀበል፣ እኔ ልስማማ። በቃ ጾምም ራሳችንን ለመግዛት ነው እንዲህ የምናደርገው ምናምን ከተባለ ወንድ ውስጥ አለመው ራሱን እንዲገዛ ማይደረገው ለምን? የፈለገው ሁሉ ይሰጠዋል። ህፃን ልጅ ሲያለቅስ እንደሚሰጠው ሁሉ አራት እንካ ባሪያም እንካ ለምን ይባላል? አንተ ጠቅሰዋል። እፎይ ቅድም ጠቅሰዋል። ምን የሚል ጠቅሰሃል? ፈኢን ኺፍቱም አላ ተዕዲሉ ፈዋሂደቱን አው ማመለከት አይማኑኩም የሚል ቅድም ጠቅሰሃል አንተ ራስህ። ሰውየው የማይሆን ዕዳ ውስጥ ከሚገባ አንዷን እንደምትበልጥ ቁርአን ይደመድማል። መጨረሻ ላይ አንዷን እንኳን ማግባት ካልቻለ ሚስትም ባይኖረው በባሪያው መጠቀም ይችላል። በቃ ስለዚህ ትዳር የሚባለው አንዷን ሰርኩላር እኮ ነው። አሁንም ኡስታዝ ሜቢ ኦኬ 2 አለ ፋይን፣ 3 አለ እሻል ነው፣ 4 አለ። ይህንን ማይችል ከሆነ አንዷን አለና በጣም አሪፍ ህግ ብለን ስንል ደግሞ ባሪያ በእጆቻቸው የያዘውን አለ አንድ አድርጎ ቅድም እንዳልኩት እርሶ 4 ሲያገቡ እሱ ግን አንድ አገባው ይልና በእጆችህ ያስከው ተፈቅዶልሃል ሲባል ምን ያደርጋል ማለት ነው? 19 በእጆቹ ቢይዝ አንድነት ስንት አደረጋቸው? 20 ሴቶች አደረገ። አሁን እርሶ ኮንሲደር እያደረጉ ያሉት ምንድን ነው? ባሪያዋን
እንደ ዕቃ እንጂ እንደ ሚስት አልቆጠሯትም፣ እንደ ሴት አልቆጠሯትም። አይደለም ሚስት ደረጃ እንደ ሴት አልቆጠሯትም። ስለዚህ አንድ ነው ያገባው። እነኛ 19ኞቹ ዝም ብሎ የሚጠቀምባቸው ስለሆኑ እንደ ትርፍ ዕቃ ነገር ጀስ እንደዛ የሆነ ሰልባይ ነገር ናቸው። እንደዛ ነገር ነው እየቆጠሯቸው ያሉት። ስለዚህ እኔ ደግሞ እያልኩ ያለሁት እስቲል እነኛ ባሪዎቹ ራሱ የተባሉት ለወንዱ ይበዙበታል። እነሱ ግዴታ ዟቸው እነሱ ጋር የገቡት እሱ ግን አንተ ስላልክ ነው እንጂ 20 የሚችል ካለ እንግዲህ የተለየ ሰው ካልሆነ በስተቀር አንተ ስላልክ ነው ሼር ማድረግ። እዚህ ላይ ግን ጥያቄ ነበረኝ ቦስ ከተፈቀደ አንድ ይቅርታ ሐናንያ አንድ ጥያቄ እዚህ ላይ ሳይወጣ ከቶፒኩ ላቅርበለትና ለኡስታዝ እዚህ ቦታው ላይ ስለሆነ ማለት ነው። በጣም ይቅርታ። የአረፋ ጾም ወይ የአሹራ ጾም የሚባል አለ አይደል ኡስታዝ? ብዙ አለ። ኦኬ ይሄ የአሹራ ወይ የአረፋ ጾም አንድ ከተሳሳትኩ ያርሙኛል። 1 ዓመት ወደፊት 1 ዓመት ወደኋላ የሰሩትን ኃጢአት የሚያስተሰርይ ትልቅ ጾም ነው። ወጪ 30 ቀን ከረመዳን ከመጾም ይሄንን መጾም ትልቅ በረከት አለው። አይቻልም እያልኩ አይደለም። ኦኬ ባሪያ ኖሮት አንድ ሰው አንድ ወንድ ባሪያ አለው። ኢማጂን ልብ በሉ ባሪያዎች አሉት። ሚስቱ ደግሞ እሱን ሳታስፈቅድ መጾም አትችልም ይባላል። ለምን ከተባለ ባሏ ለግንኙነት ምናልባት ሊፈልጋት ይችላልና ትፈልገኛለህ ወይ ብላ ቅድሚያ ማስፈቀድ አለባት ይባላል አይደል? ተሳስቻለሁ። ኦኬ ታዲያ ይሄ ፌር ነው ይላሉ። ታዲያ አሁን ባሪያዎች እያሉት ከባሮቹ ጋር መገናኘት ይችላል። ፌር ያልሆነውን ልንገራ፣ ፌር ነው አይደለም የሚለውን ለመሄድ ይሄ ሰው አንድ ሰው አድርገን አይደለም፣ ብዙ ሰው የሰው አጋጣሚው ብዙ ነው። ለምሳሌ አሁን ቅድም የጠቀስነው 2 3 4 የተባለው ማድረግ ቢፈልግ ሰውየው ገደቡ አልተከለከለም ከዚህ እንዳታልፉ ለማለት ነው እንጂ አንድ እንደሚበልጥ አንድ ተጠቀምጥል አንድ ሲያልቻለ ባሪያ ኖሮት ባሪያ ስላለው ለምንድን ነው ሚስቱ ማስፈቀድ የተጠበቀባት ነው? ባሪያ ስላለው ወደ ባሮቹ መሄድ ሲችል ለምንድን ነው ሚስቱ ካላስፈቀደችው ሳታስፈቅደው ከጾመች አይፈቀድም ብቻ ሳይሆን ሐራም ነው ኃጢአት ነው የሚሆንበት አይደል? እንኳን ምን እንዳልታገኝ ብታዳምጠኝ ትንሽ አሪፍ ነበር። አሁን አንድ ሚስት ነው ያለው። አንተ እንደዚህ አይነት ሰውዬ አንድ ሚስት ነው ያለው። ይሄ ሰውዬ ባሪያ የሌለው ሰው ነው። ሁሉም ሰው ባሪያ አይኖረው። ወይም 2 3 4 ሚስት የሌለው ሰው ነው። ይሄ አንድ ሚስት አለችኝ፣ እኔን ሳትነግረኝ ጾመች። እኔ ስሜት ወይ የሆነ ፍላጎት ብፈልግ እሷ ጾመኛ ነች። ስለዚህ ፍላጎቴ እንደዚህ አይነት ሰው ነው እንጂ ቆይ አሁን እንዳወራ ነው። አይ አንድ ሚስት ላለው ብቻ ነው ያለው ምርጫ አለው። ይሄ ወንድሜ ቃለ ማስረጃ ካሉት ቃል የጠየቀኝን ልመለስና ጠይቀኛል። አንድ አሁን እኔ ለአንተ ልጠይቀና ባሪያም የለውም 2 3 4 ሚስት የለውም አንድ ሚስት ብቻ ያለች ሙስሊም መኖር የለበትም ብለህ ታምናለህ እንዴ? እሱ ምን ያለው የለበትም ብዬ አላምንም፣ ግን እኔ ያወራሁት ጀነራል ነው የወጣው ብዬ ነው እያልኩ ነው። ለዛ ሰው ነው ሚስትየዋ እንዳጾም እንጂ እኔ ባሪያ ካለች ሚስቴ ትጾም ወይ ደግሞ አሁን የነገሩኝ ታሪክ ምናልባት ካለሽ ላምዳ ሚስቱ ሜቢ እንደዛ ተብሎ የተቀመጠበት ሐዲስም የቁርአን ክፍልም ካለ። ምክንያቱም እኔ የነብዩ መሐመድ ከአንድ በላይ ሚስት አላቸው። እንደውም ኤግዛምፕል ተደርጋ የተቀመጠችው አይሻ ነች። አይ ቲንክ የሆነ ጾም እሳቸው ማያቋርጡት ጾም አለ። እሱ ወቅት ላይ ጠብቃ ነው የቀዳዎቿ የምታወጣው የነበረችው ኢቭን እና ተቃራኒ ስለሆነ የነገሩ ለሁሉም ስለሆነ ማስረጃ ካለ እስኪ ማስረጃ ይስጡኝና ሲላምበው አንተ ያመጣቸው ሐዲሶች ትክክል ናቸው። እየሰማኸኝ እንኳን ግን አንድ ወንድ ላይ አይደለም ይሄ ነገር። የተለያዩ ወንዶች አሉ፣ የኑሮ ሁኔታቸው የሚለያይ ባህሪያቸው፣ ተፈጥሯዊ ባህሪያቸው የሚለያይ አሉ። ለምሳሌ አሁን ያልከው ሌላ ሚስት ወይም ሌላ አገልጋይ ባሪያ እያለው ሚስቱ እሱን ብታስፈቅደው ሊሆን የሚችለው ወይ ከሌሎች የተለየ እሷን የሚወዳት ሊሆን ይችላል። እንደዚህ አይነት ምላሾችን ለመስጠት ነው እንጂ ወይም ደግሞ ታስፈቅደው ማለት እሱ ሊፈልጋት ይችላል ነው እንጂ ግዴታ በሆነ ጾም ላይ እኮ አታስፈቅደውም። ይሄ ለራሷ ብላ የምትሰራው
ኡስታዝ ሌላ ሜይ ቢ ወደ ቶፒኩ ብላ እንመለስና ከባርነቱ ጋር በተያያዘ ኦኬ፣ በምን አይነት ሁኔታ ነው ሴቶችን ሊማርኩና ሊይዙ የሚችሉት? ይሄ አንድ በፊት ያው ገበያ ነበር። ከመከልከሉ በፊት በሽያጭ መግዛት ይችል ነበር። ገበያ ነበር አንድ ሰው። ሁለተኛ ቅድም እንደተነጋገርነው እናንተ በጦርነት ሰዓት ከካህዲያን የሚገኙ ሴቶች እና ልጆች አይገደሉም፣ አገልጋይ ይደረጋሉ ነው። በጦር ያልዘመቱ ሰዎች ምርኮኛም ቢሆን ጦርነቱ ከተጠናቀቀ በኋላ አገልጋይ ነው የሚሆኑት ማለት ነው በሙሉ። ስለዚህ ሴቷም ስለዚህ አንድ ሀገር ጂሃድ ከታወጀባት በጂሃዱ ላይ ከተማረኩት ውስጥ ምርኮኞቹ ባሪያ ይሆናሉ ነው። ጂሃድ ሲታወጅ አንድም በተለያዩ ጊዜ ላይ በነ ዑመርም ጊዜ የተካሄዱ ጂሃዶች ደብዳቤ ይጻፋል አስቀድመዋል። ትሰልማላችሁ ወይንስ ጂሃድ እንምጣላችሁ ነው። ወደዚህ አንሰልምም ካሉ የሚካሄደው ጦርነት ነው። በጦርነቱ ላይ የሚገደለው ይገደላል፣ የተማረከው ንብረቱን ይቀባበላል። አሁን ቅድም የተስማማናቸው አሉ። ኦኬ፣ ቅድም የተስማማናቸው በምድራዊ ስለሆነ አንዳንዴ ላያስደስትም ይችላል። እነዚህ ኦኬ፣ ሃይማኖት ነው። ሃይማኖት ከሆነ ደግሞ ራሳችን የምንገዛበት ነው። ለምሳሌ እኔ አሁን እንደፈለገኝ መሆን ሊያምረኝ ይችላል። ሌላውም አማኝ ክርስቲያኑም እንደፈለገው ከሃይማኖት ወጥቶ መሆን ይፈልጋል። ግን አንዳንድ የማያደርጋቸው ነገር አለ የሚከለከሉት። ራሳችን የምንገዛበት ከሆነ ሴቷ እራሷን እንድገዛ እንደተደረገ ሁሉ ወንዱ አለመደረጉ እሺ ይሁን። አሁን ለሱ እንደዚህ አይነት ፕሪቪሌጅ ወይም አድቫንቴጅ ሰጥቶት እንኳን ይሁን በቃ ተስማማው። እሺ ለምን አልገዛም? ለምን እንደዚህ አንድ ብቻ አልሆነም? ለምን ባሪያ ተፈቀደለት? የሚለውንም ጥያቄ ልተው። እሺ ሴቷን እንደዚህ ራሷን ገዝታ በገነትስ ለእሷ ከወንዱ የተሻለ ብዙ ይሰጣታል ወይንስ ለወንዱ ነው ስቲል በገነትም ብዙ የሚሰጠው? በገነትም ወንዱ ነው ብዙ የሚሰጠው። ታዲያ ለምንድን ነው የምትታገለው? እሷ እዚህ እንዲህ ለፍታ። አሁን ቅድም ኡስታዝ ምን አሉን መሰሉት? እዚህ ልጁ ለማን እንደሆነ ስለማይታወቅ ነው አሉኝ። በገነት መውለድ አለ እንዴ? አይ አይደለም፣ እንደዛ መውለድ አይደለም። በገነት መዋለድ ከሌለ ፎርሴክ ኦፍ አርጉመንት ከሌለ በገነት እንደው የተሻለ ለእሷ መስጠት ሲገባ በምድርም ተበድላ በገነትም ተበድላ በገነት ለሱ ብዙ ሲሰጠው እንደው የምጠይቅህ ምኑ ላይ ነው ታዲያ? የምጠይቅህ እኔ ፎይን ነው የምጠይቀው። ፎይን የምጠይቀው ምንድነው ተፈጥሮ እኩል ነው ብለህ ታስባለህ እንዴ? በተፈጥሮ መካከል ልዩነት መደረግ የለበትም? ፈጣሪ እንደዚህ አላደረገም እንዴ? እኔ አንድ ነገር አምናለሁ። መጽሐፍ ቅዱስ አንድ ሚዩት አድርጊ። ገላትያ ምዕራፍ 3 ቁጥር 28 እንደሚናገረው ወንድ፣ ሴት፣ ጨዋ፣ ባሪያ የሚባል የለም፣ ሁሉ በእግዚአብሔር ፊት አንድ ሰው ናቸው ይላል መጽሐፍ ቅዱስ። ዘፍጥረት ላይ ምዕራፍ 1 ራሱ ሲናገር ሁሉ ውብ አድርጎ ፈጠራቸው ይላል። ስለዚህ ሁሉ ውብ ተደርገው እኩል ተፈጥረዋል። ከዚህ የዘለለ በተፈጥሮ ራሱ ብለን መድሎ የምንሰራበት የለም፣ ምንም እናዳለበት የለም። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ሁላችን በክርስቶስ ኢየሱስ ምንድን ነው? አንድ ሰው ነው። ሰው ተብለን ነው የምንቆጠረው እንጂ አንተ ባሪያ ስለሆንክ ለአንተ ባሪያ ዝቅ ያለ ሕግ ነው፣ እንደ ሰው አትቆጠርም። አንተ ንጉሥ ስለሆንክ እንደዚህ፣ አንተ የግሪክ ሰው ስለሆንክ እንደዚህ። በእምነት በኩል ከሆነ ሁሉም እኩል ነው። በእምነት በኩል ከሆነ ሁሉም ማመኑ ነው የሚያወጣው እንጂ ልቅናው፣ የበታችነቱ፣ ባሪያነቱ፣ ጨዋነቱ አይደለም። እሱ ፈሪሃነቱ ነው ዋናው ተጨባጩ። እሱ ላይ ሳይሆን በሰዎች ልዩነት አለ፣ በእንስሳቶች ልዩነት አለ፣ በተፈጥሮ በአፈጣጠር የለም። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው መሰሎት? ዘፍጥረት ምዕራፍ 2 አንዴ ክፈተው። ዘፍጥረት ምዕራፍ 2 ላይ እንደዚህ ይላል፣ ሰው እናትና አባቱን ይተዋል ከሚስቱ ጋርም ይጣበቃል ይላል። አንዴ ክፈተው። ዘፍጥረት ምዕራፍ 2 ወደ መጨረሻ አካባቢ ላይ
ቁጥር 28 እንደዚህ። እሺ ቁጥር 24 ላይ ይታያል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። ትዳር ማለት ሁለቱ የሚዋሃዱበት እንጂ አንዱ ከሁለት ጋር የሚዋሃድበት፣ አንዱ ከአራት ጋር የሚጣበቅበት፣ አንዱ ከባሮች ጋር የሚጣበቅበት አይደለም። እንደኛ ተፈጥሮ ራሱ አስተምራችሁ ምን ብሎ ይህንን ክርስቶስ ኮት ያደርገው እና ማቴዎስ ወንጌል ምዕራፍ 19 ላይ በመጀመሪያ ሲፈጠሩ አንዳቸው ለአንዳቸው እንደሆኑ ያስቀምጠዋል። በደንብ አስተውሉ። ሁለቱ አንድ ይሆናሉ ሲል አንዱ ከሁለቱ ጋር፣ አንዱ ከሶስቱ ጋር፣ አንዱ ከአራቱ ጋር አንድ ስጋ ይሆናሉ አይደለም የተባልነው። ተፈጥሮ ምንድን ነው? ጥንድ ጥንድ አድርጎ ፈጠራቸው። በእንስሳትም በኖህ ጥፋት ጊዜም የነበረው ይሄ ነው። ጥንድ ጥንድ አድርጎ ፈጠራቸው። ያው ክርስቶስ ኮት አደረገውና ያንን የዘፍጥረቱን ምን አለ? ፈሪሳውያን በጠየቁት ሰዓት ላይ እንደዚህ አለ። እርሱ ግን መልሶ እንዲህ አላቸው፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ከፍ አድርገው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ የሚለውን አላነበባችሁምን? ሶስቱ አይደለም፣ አራቱ አይደለም፣ ሁለቱ ናቸው አንድ ስጋ የሚሆኑት። የሁለት ሰዎች ውህደት ነው ጋብቻ ማለት። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። አንዱ ከሁለት ጋር፣ አንዱ ከሶስት ጋር፣ አንዱ ከአራት ጋር አይደለም። ሁለቱ አንድ ተብለዋል። ወደፊትም አይነጠሉም፣ አንድ ነው የሚባሉት። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። አይ አንተ ከዛችኛውም ጋር እንደ ወጥ ቤት ቀማሽ የዛችንም የባሪያውንም የሚባል የለም። ወጥ ቀማሽ አይደለም። አንደኛ ቆሮንቶስ ምዕራፍ 7 ነው እንደከፈተው። ስለዚህ ሁለቱ አንድ ይሆናሉ፣ ወደፊት የማይለዩም። እነኚህ የተጣመሩት የተጋመዱት አይለያዩም ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ። ስለዚህ እንደዚህ ከሆነ ታዲያ እነኚህ ሁለቱ እንዴት ነው የሚጣበቁት? እንዴት ነው የሚጣመሩት ብለን ስንል ቁጥር 3 ላይ ቁጥር 2 ጀምሮ ለእያንዳንዱ ለራሱ ሚስት ይኑረው አለ። በደንብ አስተውሉ። ነገር ግን አለ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ሚስቶች ይኑሩት አይደለም ያለው፣ ሚስት ይኑረው። አንዲት ሚስት ማለት ነው። ሚስቶች አይደለም ያለው። ለእሷም ደግሞ ሚስት ይኑራት፣ ባል ይኑራት። ባሎች ይኑራት አይደለም የሚለው። ምን ይኑራት? ለእያንዳንዱ ባል ይኑራት። ኦራይት። ለእሷም አንድ ባል ነው የፈቀደላት። ከፍ አድርገው። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ የሚገባውን ታደርግ። አራት ቦታ እየሄደ እንዴት ነው የሚገባትን ሊያደርግ የሚችለው? መኪና እያማራት በቸርኬ ሂጂ ነው የሚላት። በሳምንት እንደሆነ እንትን ልቀይር ስትል በወር አንዴ ራሱ ሲበዛብሽ ነው የሚላት። ምክንያቱም አራት ቦታ እየሄደ እንደ ወጥ ቤት ቀማሽ እዛም እንትን እያለ ከዛ ደግሞ ባሪዎችን 20 30 ወይም 10 መቶም ተፈቅዶለት አይችልም። ከዛስ ምን ይላል? ይሄ ግዴታው ባል ለሚስቱ ግዴታ የሚገባትን ያደርጋልና ሚስትም በተመሳሳይ ደግሞ አይ ደግሞ ነፃ ነኝ እንደፈለግኩ ልሆን እንዳትል ደግሞ ሚስትም ለባሏ የሚገባውን ታደርጋለ። አሰራሁ። ከዛስ ይሄ ብቻ አይደለም እስራቱ። ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን ለባሏ ነው እንጂ ምን አገባህና ነው በገዛ አካሌ ላይ ሄጄ ከሰራተኛ ጋር እንጠፋለሁ ብትል አችልም። ታገባት ጀምሮ የእሷ ሰውነት፣ የእሷ ስጋ፣ የእሷ አካል በጣም ከይቅርታ ጋር 3-5% ቀርታኛለች። ባትሪ ባመሽ ደስ ይለኝ ነበር፣ ግን መጨረሻ የምነግርህ ህጎች ያው አንተ የምታነብልን የእምነት የክርስትና ሃይማኖትን ህግ ስለሆነ በዛ ልክ ነው፣ ትክክል ነው። በእኛ በእስልምናም ደግሞ እንደዛም። ስለዚህ የምነግርህ ምንድን ነው የምናወራው በሃይማኖታችን ውስጥ ይህ ለምን ሆነ፣ ይህ ለምን ተደረገ የሚለውን ስለሆነ እንደ እስልምና አስተምህሮት ነው እኔ መልስ እየሰጡ ያለሁት። ሎጂክ የሆነ ነገር ወይ መተማመኛ አይደለም። ሁለተኛ ይሄ ህግ በእኛ አሁን ከእስልምና በነቢያቶች በተለያዩ እንትኖች ቢገኝ
ተጨማሪ ሚስቶች ያሏቸውን አንተም ስለምታውቅ ግልጽ ነው። ዞሮ እንዳሁን ግን እንደ ጥያቄያችን ስለ ባሪያ ሲነሳ ሰምቼ አንተን ለመዘየር ነው የገባሁት። ይህን ያክል እንትን ካል ባትሪ ቢዘጋ ምናልባት ሆነ ብዬ ነው። መልካም፣ እሺ፣ ችግር የለውም። ቴንኪው። እኔም ሜይ ቢ ከነቢያት ወይ ጋር ቀደምት ብዙ ያገቡ ይኖራሉ አሉ። እችል ጨርሳትና እዛ ላይ መልሳለሁኝ። ስልጣን ለባሏ ነው እንጂ ያለና ስልጣን እሷ እንደሌላ ከነገረን በኋላ በስጋዋ ላይ በገዛ ስጋዋ ላይ እንደፈለገች መሆን እንደማችል ከነገረን የባሏ እሷ ላይ የሚቆጣጠረው ባሏ ነው። ባሏ ደግሞ ሂጂና ከማንም ጋር ተኝ ሊላት አይችልም። በተመሳሳይ ደግሞ ምን አለን እዛው እንዲሁ ደግሞ በተመሳሳይ እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ይሄ የራሴ ብልት ነው፣ የራሴ አካል ነው፣ ምን አገባሽ ከሰራተኛ ጋር ልተኛ፣ ሁለተኛ ሴት ጋር ልተኛ ማለት አይችልም። ለምን? የአንተ አካል ይሄ አካልህ የአንተ አይደለም፣ የሚስትህ ነው። ሚስትህ ደግሞ ሄድና ተኛበት፣ ሰራተኛ እንትን በልበት ልትል አትችልም፣ አትፈቅደውም። ስልጣን የማን ስለሆነ የሚስቱ ነው። በባሏ ላይ ስልጣን የማን ነው? የሚስት ነው። በሚስት አካል ላይ ስልጣን የማን ነው? የባሏ ነው። ስለዚህ ሁለቱ አንድ አካል የሚሆኑት በዚህ ነው፣ በዚህ ነው የሚተሳሰሩት። ይህንን ከተስማማን ነቢያቶች ብዙ ያገቡ ሊኖሩ ይችላሉ። ያንን ግን እግዚአብሔር ፈቅዶላቸው እንደዚህ አድርጉ እያላቸው አይደለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የሚለው መጽሐፍ ቅዱስ ስለዚህ ነው። በድለዋል አይደለም። 2-3 ማግባት ሰው የገደሉ ነቢያቶች አሉ። ክብሩን የሰው ደም ያፈሰሱ አሉ። ያንን ጎበዝ እግዚአብሔር ብሏቸዋል አላላቸውም። ውድቀታቸውን እንደወደቁ ጥፋት እንዳጠፉ እንማራለን። ዳዊት እንደ ልቤ እግዚአብሔር ብሎታል። እንደ ልቤ ከዛ በላይ መጠራት የለማ። ነገር ግን የብዙ ሰው ደም እጁ ላይ ነበረ። ዳዊት አይደለም ሴት ብቻ ማግባት አይታችኋል። የኦርዮን ሚስት ነጥቆ አግብቶ ነበረ። በዛ ምክንያት አፈር ድሜ አብልቶታል እግዚአብሔር። እንማርበታለን ከሱ። ከዛ በላይ ደግሞ ምን ብሎታል እግዚአብሔር? ቤተ መቅደሱ መስራት በጣም ይፈልግ ነበረ ዳዊት። አንተ ለእኔ ቤተ መቅደስ አሰራልኝም ምን ያለው? እንደ ልቤ ያለውን እንኳን ማለት ነው። እንደ ልቤ ነህ ያለውን ምን አለው? ቤተ መቅደስ ሰራለሁ ሲል አሰራም አንተ። ለምን? እጅህ ላይ የብዙ ሰው ደም አለና አንተ ቤተ መቅደሴን ልሰራልኝ አችልም። ብዙ እርክሰትን፣ ክፋትን፣ ተንኮል ያለበት የደምን አፍሳሃልና የብዙ ሰዎች ደም አፍሳሃልና አንተ ለእኔ ቤተ መቅደስ አሰራልኝ ምን ያለው? እንደ ልቤ የተባለው ዳዊት እንኳን ለእግዚአብሔር ቤተ መቅደስ ልሰራ መኝ ነበር ግን አልቻልኩ። ለምን? የብዙ ሰው ደም አለብህ ብሎ እግዚአብሔር እምቢ አለኝ እስኪል ድረስ ማለት ነው። እና ጥፋት ነው ያንን ብለን እናምናለን። እንደ አዲስ ኪዳን ሰዎች ደግሞ ከአንድ በላይ መሄድ ዝሙት ነው፣ ሴሰኝነት ነው፣ ወንጀል ነው፣ ኃጢአት ነው። እና እንደዛ ነው ኡስታዝ። ሌላ ቀን ብቅ በሉ። ሜይ ቢ ባትሪው እንትን ካለ አንተ ራሱ አሁን እየታየኝ አይደለም በደንብ ደህና ደውሽ። ይቅርታ በጣም እና ዝሙት መግባት ቆይ ተረጋጋ እንጂ ምነው ተክለበለ። መልካም ጀዋድ ማስረጃ እኮ ነው የጠየቅኩ። አብነው እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም የባርነት እንትኖችን እንዴት ነው የምታያቸው? ይቻላል ይቻላል። በቃ አንዲት መልዕክት ነግሬ መውረድ ከቻልኩ መልዕክቱ አጭሯ በቃ በእስልምናም በላጩ አንድ ሴት እንደሆነ ይነግራል ነው። አመሰግናለሁ። ግን በዛውም በላጩን ትታችሁ የበታች ጋር እንዴት ይኬዳል ታዲያ? በላጩ የእኛ እንደሆነ መሰከራችሁ ማለት ነው። ሳባዎቹ የሚሉት እንደዛ አይደለም። ሳባዎቹ የሚሉት አንድ ሚስት ያገባ ሰው እንደ መልካም አናየውም። እንዲሁም ሽማግሌ ለሰው አስታራቂ ሁሉ ብለን አናየውም። ከአንድ በላይ ያገባ 2-3 ያገባ ነው ሪስፔክት ያለው የሚል ሀዲስም አለ እና እሱንም ምናልባት ልንገራቸው ብዬ ነው። ከዛ በተረፈ እንግዲህ እሳቸው የተናገሩት አለ
አዎ ይቻላል እኮ አንድ ነው አንድ በላጭ እሱ ነው ለማለት ነው። ስትመልስልኝ ነው ልትወጣ ያልከው። ምንም የኔ ሀሳብ ያልተሰማም ይቅርታ። ዘላደሩ ፎይ ፍቀድልኝ። አናን ያለ አንቺ እሺ ቀርቦልሽ ፈቅጃለሁ። እኔ ሀናን ታፍኛለሁ እያለች ነው። እኛን መልሳለን። በቃ ስሜቴ ሳይል 2% ሆኗል ደግሞ አንዱ ኡስታዝ እናመሰግናለን ኡስታዝ ሰይድ። እኔ ፈቅጃለሁ። ተዋጭ ሀናን ልቀቃቸው። ሌላ ጊዜ ሀናን እሺ ሀናን እኔ ለአንቺ መልስ ስላለኝ እኔ መልካም መልስ ያለኝ እኔ ለአንቺ ኡስታዝ አቅርቧል። የእስልምና ህግ ይሄን ነው ብለዋል። እንደገና ደግሞ የክርስትናን ህግ ፎይ አቅርቧል። እንግዲህ ቅዱስን የምትዩን ህግ መያዝ ያለብሽ አንቺ ነሽ። ለሴቶች የሚመቸው ቅዱስ የሆነውን ህግ መያዝ ያለብሽ እሳቸው እውነቱን ተናግረዋል። የራሱን ኡስታዝን ለዛ ብዬ ነው። አይ እውነቱን ነገርሽ። በቃ ይፈቀዳል። አንቺ ተስማማሽም አልተስማማሽም ለጭንቅላትሽ ሰራም አልሰራም መብቴ ነው አልሽም አላልሽም የእስልምና ህግ ይሄ ነው። አንድ ብቻ ሳይሆን 4 ማግባት ይችላል። ከዛ ውጭ ደግሞ ባሪያዎች መያዝ ይችላል። ይሄ እንደ ሰውኛም ብሎ ሲመልስ ራሱ ሌላ ጥያቄም ነበረኝ። ገባ አንድና አንድ ሲጀመር ፈጣሪ ሲፈጥር ራሱ አደምና ሐዋ በሚለው እንግዲህ እኔ የምለው እንደዛ ነው። እሺ ግራ ጎን በሚለው 4-5 አንዴ በቃ እና አሁን እኛ እኮ ብሶት ተቀባይ ልንሆን ነው እንዴ? ሴቶች ካስገባን ብሶት ሊመጣብን ነው። ወንዶችን ብቻ የምፈልገው እኔ። አይ ሴቶችም ስልጣን አላቸው። የምን ስልጣን? በየትኛው? ሴቶችም አላቸው ስልጣን። ለዛ ነው አዳም ጀንጎይ። እሺ ሴቶችም ስልጣን አላቸው። የመሐመድ ልጅ ፋጡማ ያገባው አሊ ማለት ነው። ሌላ ሴት ሊደግም ሲል መሐመድ ለምን ከለከለው? በእስልምና እስከ 4 የሚፈቀድ ከሆነ ይሄው ታሪክ ደግሞ መሐመድ ላይ ሀፕን ሲሆን መሐመድ ምንድን ነው ያለው? አታገባም፣ ምክንያቱም ነብዩ እኔን ይጎዳኛል አለ። ለምን ማለት ከአንድ በላይ ማግባት አባትዮ እንዴት ነው ሊጎዳው ይችላል? ጎጂ ነገር ነው ማለት ነው። ጥሩ ነገር አይደለም። ምክንያቱም መሐመድ በራሱ ልጅ ላይ ከልክሏል። ይሄንን ራሱስ አድርጓል እንዳደረገ በልጅ ላይ ራሱስ እሱማ ባሪያዎችም ነበሩት። ሚስቱ አይሻ ስትናገር ቁጥር አልባ ፈቅዶለት ነው የሞተው ነው የምትለው መጨረሻ ላይ አንሊሚትድ ይሆናሉ ለሙሐመድ የተፈቀደው። ኤኒዌይስ ጀዋድ ነው የሚለው። ሰላም ብያለሁ። እንዴት ነው? ሰላም ነው ይመስገነው። ዛሬ ባርነት ባሪያ በእጆቻችሁ የያዛችኋቸው ምርኮኞች የሚለው ላይ ነበር። አይ ቅድም ሀናን ስታወራ ሰምቼ ሴቶች ላይ እንዲህ ስልጣን የላቸውም የሚል ነገር ሰምቼ ነው እኔ የገባሁት። ምንድን ነው ስልጣናቸው? እነሱ ስልጣናቸው የራሳቸው የያዘ አላቸው። አንድ ነገር በወሲብ ላይ ከተጎዱ ችግር ካለባቸው ያ ነገር ማስፈታት ይችላሉ። አቅም አላቸው፣ መፍትሄም አላቸው። ሲጀመር ማን ይጎዳል? በወሲብ የጎደለባቸው ካለ ማለት ነው። ሴት ልጅ ላይ ለምሳሌ ኖ አይቻልም። ለምሳሌ የሪፋን ታሪክ ታስታውሳለህ? ሪፋ አብዱራህማን የነበረች ሚስት ነበረች። ሪፋን ታገባለች። ከዛ በኋላ አጥንቷን ሰባበራት ደብድቦ። ከዛ ደበደባትና አጥንቷን ሰባበራት። ከዛ ሙሐመድ ጋር መጣችና ባሌ አጥንቴን ሰባበረው፣ የአካል ጎዶሎ ያደረገኝ አለች። አሁን እዚህ ጋር እኔ የምለው ምንድነው መሰለህ፣ እኔ በሀቅ ማቀው እሷም ትክክለኛ ሆና እሱም ትክክለኛ ሆኖ ይህ ነገር መፍትሄ አላቸው ለማለት ፈልጌ ነው። በሀቁ መሰረት እሱ ካልቻለ አልቻለም ብላ ይሄ ሙፍቲ ጋር ሼክ ጋር ቀርባ ከቀረበች ይሄን መፍትሄ ሊሰጣት ይችላል ይቺ ልጅ ማለት ነው። ማስፈታትም ትችላለች እብን ማለት ነው። ወንድ ላይ መፍታት ማለት ትችላለች እሷ ራሷ። ታሪኩን አሁን አልሰማህም? ያልኩትን ሰምቻለሁ፣ ያንተም ሰምቻለሁ። ገብቶኛል። አንዴ ክፈተው፣ ሀዲሱን አንዴ ክፈተው። ቡሃሪ 58-25 አንዴ ክፈተው፣ ሀዲሱን እንየው። ሀዲሱ ቡሃሪ 58-25። ስለዚህ ነቢዩን ምሳሌ ካደረግን አሁን አልቻለም አላረካኝም ወይንም ደግሞ እንትኑ ትንሽ ነው ብላ መፍታት እንደማችል ነው የምንረዳው ከአዲሱ። ኢብን ተደብድባ ሰውነቷ ሁሉ ተሰባብሮ ማለት ነው። ሌላ ልጅ ስላላት ነው አላልክም እንዴ? ሌላ ልጅም ስላላት ነው። ለዛ ምክንያት ይሆናል። አልወጣኝም። 58-25 ሌላ ስለወለደ ማለት ነው።
እሱ ነው እንጂ በሌላ የወለደው እሱ ስለወለደ አይደለም። አልክ እኮ ቅድም ከእሱ አልወለደም። እሷ እኮ አይደለችም የወለደችው፣ እሱ እኮ ነው ሌላ ልጅ ያለው። አንዴ በሌላ ልጅ ስላለው ሊሆን ይችላል። ነብዩ አልፈቀደም። አንዴ እና እሱ አንብበው ቀንታ ሊሆን ይችላል በሚለው ኖ አይደለም፣ አይደለም፣ አይደለም። ዝቅ አድርገው አዲሱን አንዴ ሐዲሱን ዝቅ አድርገው። ቃል ተኝቷል ልጅ ጀምረው የፈለግከው አይ ከዚህ ቅድም ካወራሁ ታሪኩን ጀምሬ ኦኬ ሪፋ ዲቮርስ ሂዝ ዋይፍ ወራፖን አብዱራህማን ቢን አዙቤር አልቁሬዚ ሜሪደር ሪፋ ይፈታታል፣ አብዱራህማን ያገባታል። አይሻ said that the lady come wearing a green veil and complained to her Aisha of her husband. ከዛ አረንጓዴ ልብስ እንትን ለብሳ መጣች እና ወደ አይሻ ጋር ቅሬታዋን አሰማች። ይህንን ቅሬታ ማሰማት ስለባሏ ማለት ነው። ቅሬታ ማሰማት ትጀምራለች። and showed her a green spot on her skin caused by beating. በተደበደበችበት ምክንያት ይሄ ነጠብጣብ አረንጓዴ እንትን ግሪን ሆኗል ሰውነቷ ማለት ነው። እሱን እያሳየች እንትን አለች ማለት ነው። it was the habit of the lady to support each other. ይህ ሴቶች ባህል ነው፣ እርስ በርስ መተጋገዝ አለ። አይሻውን ሚስቱ ያች ተደብድባ ስታይ አዝናለች። ሰውነቷ ሁሉ በልዟል፣ በመልበለዙ ምክንያት ማለት ነው። so when Allah's messenger came, Aisha said, I have not seen any woman suffering as much as the believing women. ምን አለች አይሻ? ሙሐመድ ሲመጣ እንደ አማኝ ሴት የምትሰቃይ አይቻላቅም አለች። እንደ አማኝ ሴት የምትሰቃይ አይቻላቅም። ትንሽ ከፍ አድርገው look her skin is greener than her clothes. ተመልከት እስቲ ቆዳዋን፣ ሰውነቷን በመደብደቧ ያ አረንጓዴ የሆነው ያው ከልብሷ በላይ ሆኗል፣ በልዟል፣ ከልብሷ በላይ ከለሩ እንትን ብሏል። When Abdurrahman heard that his wife had gone to the prophet, he came with his 2 sons from another wife. አብዱራህማን ተዛ ሙሐመድ ጋር ሚስቱ እንደሄደች ሲሰማ ከሌላ የወለዳቸው 2 ልጆቹን ይዞ ወደ ነብዩ ጋር መጣ፣ ወደ ሙሐመድ ጋር መጣ ማለት ነው። አሽረፍ አለ ሚታር ወደ ሙሐመድ ጋር መጣ። ትንሽ የተጓነበ she said እንደዚህ አለች፣ by Allah I have done no wrong to him but ትንሽ ከፈርግ he is important and is as useless to me at this, holding and showing the finger of her garment. በአላህ እኔ አንዳች ምንም ያደረግኩበት ነገር የለም፣ ምንም የበደልኩት የለም። ለእኔ ዩዝለስ ነው፣ ጥቅም አልባ ነው። ጣቷን በልብሶቿ እያሳየች ልክ እንደዚህ ነው፣ በጣት እያሳየ ልብሶቿን እንደዚህ ነው፣ ለእኔ ጥቅም አይሰጥም፣ አገልግሎት አይሰጥም አለች። Abdurrahman said, by Allah, O Allah's messenger, she has told lie. ትንሽ ከፈርቅ I'm very strong and I can't satisfy her, but she is disobedient and wants to go back and go back to Rifa. Yeah. ከዛ ምን አለ? ኖ ዋሽታለች፣ እኔ በጣም ጠንካራ ነኝ፣ ወደ ሪፋ ጋር ልትመለስ ፈልጋ ነው ሴት እሷ ዋሽታለች። እሷ ደግሞ ለእኔ ምንም አገልግሎት እየሰጠኝ አይደለም። ልክ ነዳጅ ጨርሳ እንደቆመች ወይንም ደግሞ ሞተሯ እንደማይሰራ መኪና ዝም ብሎ ግቢ ውስጥ እንደቆመ ወይንም ደግሞ ጭንቅላቱ እንደተደበደበ እባብ ጠቅለል ብሎ ነው የሚተኛው ማለት ነው። እሷ ጋር ሲመጣ ያው እንደዚህ እንደ ልብስ ነው፣ ምንም እንትን አይልም፣ ጨርቅ ነው እንትኑ ምን ጫዎችን ነው የሚያህለው፣ ኢምፖተንት ነው ስትል ኖ አምኖት ኢምፖተንት ብሎ እሱ ደግሞ አርጊው እያደረገ ነው። ከዛስ የቱ ጋር ነበርኩኝ? ኦኬ ከዛ ምን አለ? አላስ ሜሴንጀር ሴድ ያለ መልክተኛ ከዛ እንደዚህ አለ። አላስ ሜሴንጀር ሴድ ለእሷ እንደዚህ አላት ማለት ነው ሙሐመድ፣ ኢፍ ዛት ኢዝ ዮር ኢንቴንሽን ዜን ኖው ዛት ኢት ኢዝ አንሎፉል ፎር ዩ ቱ ሪሜሪ ሪፋ አንሌስ አብዱራህማን ሃዝ ሃድ ሴክሹዋል ኢንተርኮርስ ዊዝ ዩ። ሀሳብሽ እንደዛ ከሆነ በፍጹም ልፈችዋችን ምንድን ነበር ያለች እሷ? ሂዝ ኢምፖርታንት ጨርቋን እያሳየ ጣቷን እያሳየችን ነው፣ እንደዚች ነው፣ ምንም ጥቅም አይሰጥም እኔ ጋ እያለችው እንደዚህ ያልሽ ልፈቻችን። አብዱራህማን ወሲብ ሳያደርግሽ አብዱራህማን ጋር ወሲብ ማድረግ ያለብሻል። ቀደም አንተ ምን ብላኛል ጀዊድ? ምን ብላይ ነበረ?
መፍታት ትችላለች፣ አቅም ከሌለው መፍታት ማለት ነው። ትችላለች። ወሲብ አሊና እቺ ሴት አሁን በላቸው እፎይ ወደ ውስጥ ገብተው ቆይተዋል። አሊና አብደላ ወደ ተመለሱ በላቸው። ወደ ውስጥ ገብተው አሊ ቆይተዋል። አብደላና አሊ ተመለሱ። አለም ተወርዳላችሁ። እሺ ከስር የሆኑ በቃ እንትን አድርጓቸው። ኦኬ አሁን ነብይህ እንግዲህ ወሲብ አይችልም ባሌ እያለች ብልቱም ትንጥ ነው እያለች መፍታታችን ብለዋታል። ለምን እንደተፈለገበት ግን እኛ እናውቀውም። አሁን እፌ አላት እኮ ፍላጎትሽ እንደዚህ ከሆነ ባሌ አይችልም አያረካኝም ወይም ትንሽ ነው የሚለው ከሆነ ሀሳብሽ እና ፍላጎት የተሻለ ከሆነ ኖናችም ነው። ለምን እንደተፈለገበት ግን ማወቅ አለብን። ፋይን በቃ ለምን የሚፈለግ የኔወሴን መረጃ እንደዚሁ ካየው ወደ ዋናው ፖይንታችን እንመለስና ባሮች ላይ በእጆቻቸው የያዛችሁ የሚለው ላይ ምንድን ነው ያለህ ምልከታ አንተ? እኔ ምንም የለኝም። በቃ ለልጅ ብቻ ነው የገባሁት። ችግር የለውም። እስከ ስንት ይፈቀዳል ብለህ የምታምነው አንተ ነው ወይንስ ቁጥር የለውም? እስከ 4 መግባት ይችላል ወንድ ልጅ። ባሪያዎችንስ? ስለሱ ጉዳይ አላውቀውም። ለዛ ነው። እሺ መልካም